ጤና ይስጥልኝ እንደምናችሁ ውድ የሪያሊቲ ሚዲያ ተከታታዮች የሪያሊቲ ሚዲያ ዩቲዩብ ቻናልን ሰብስክራይብ በማድረግ ቤተሰብ ይሁኑ። በቅድሚያም ዩናይትድ ኪንግደም እድሜያቸው ከ16 ዓመት በታች የሆኑ ታዳጊዎችን ማህበራዊ ሚዲያ እንዳይጠቀሙ እገዳ ጣለች። የእንግሊዝ መንግስት እድሜያቸው ከ16 ዓመት በታች የሆኑ ህጻናትና ታዳጊዎች ማህበራዊ ሚዲያዎችን እንዳይጠቀሙ የሚከለክል እገዳ ይፋ አደረገ። ይህ አዲስ መመሪያ እንደ አውሮፓውያን አቆጣጠር በ2027 መተግበር እንደሚጀምርም አስታውቋል። የሀገሪቱ ጠቅላይ ሚኒስትር ሰኔ 8 ቀን 2018 ዓ.ም ይህንን አዲስ ፖሊሲ ይፋ ባደረጉበት ወቅት ውሳኔው ህጻናትን ከበየነ መረብ ወይም ኦንላይን ጉዳቶች ለመጠበቅና ሊኖራቸው የሚገቡና የልጅነት ጊዜ እንዲያሳልፉ የተጣለ ውሳኔ እርምጃ መሆኑን ገልጸዋል። ይህ ውሳኔ የተወሰነው መንግስት በኦንላይን ዓለም ውስጥ ማደግ በሚል መሪ ቃል ካካሄደውና ከ116,000 በላይ ምላሾች ከተሰበሰቡበት ሰፊ ምክክር በኋላ ሲሆን በጥናቱም ከ10 ወላጆች መካከል 9 ወይም 90 በመቶ እድሜያቸው ከ16 ዓመት በታች ለሆኑ ታዳጊዎች የሶሻል ሚዲያ የእድሜ ገደብ እንዲቀመጥ መደገፋቸው አረጋግጧል። በአዲሱ ህግ መሰረት በተጠቃሚዎች እርስ በርስ ግንኙነትና በአልጎሪዝም በሚመሩ ይዘቶች ላይ የሚሰሩት እንደ ቲክቶክ፣ ኢንስታግራም፣ ስናፕቻት፣ ፌስቡክ፣ ዩቲዩብ ማህበራዊ አገልግሎቶችና ኤክስ ያሉ ዋና ዋና የሶሻል መድረኮች ከ16 ዓመት በታች የሆኑ ተጠቃሚዎች የማገድ ግዴታ ይኖርባቸዋል። ይሁን እንጂ ዘጋርዲያን ጋዜጣ እንደዘገበው ከሆነ እንደ ዋትስአፕ ያሉ የመልእክት መለዋወጫ መተግበሪያዎች ከዚህ እገዳ ውጪ ተደርገዋል። የእንግሊዝ መንግስት ከዚህ በተጨማሪ የቀጥታ ስርጭትን መገደብ፣ ከአዋቂ እንግዶች ጋር የሚደረጉ ግንኙነቶችን መቆጣጠርና በሰው ሰራሽ አስተውሎት ኤአይ የሚሰሩ የፍቅር አጋዥ የውይይት መተግበሪያዎችን መከላከል ጨምሮ ሰፊ የደህንነት ጥበቃዎችን ተግባራዊ ለማድረግ አቅዷል። እንዲሁም የሰዓት ገደቦችን መጣልና ሰዎችን ሱስ የሚያስይዙ የሶሻል ሚዲያ ማለቂያ የሌለው ስክሮሊንግ ያሉ የአጠቃቀም ይዘቶች ላይ ገደብ ማድረግን የመሰሉ ተጨማሪ እርምጃዎች እያጠና ይገኛል። የሶሻል ሚዲያ ኩባንያዎች ጥብቅ የሆነ የእድሜ ማረጋገጫ ስርዓት እንዲዘረጉ የሚጠይቁ ሲሆን ረቂቅ ህጉም ከመጪው የፈረንጆቹ ገና በዓል በፊት ለፓርላማ ይቀርባል ተብሎ ይጠበቃል። ቢቢሲ እንደዘገበው ከሆነ ይህ እገዳ ቀደም ሲል እንግሊዝ ካጸደቀችው የኦንላይን ደህንነት አዋጅ ኦንላይን ሴፍቲ አክት የቀጠለ ሲሆን ውሳኔው የወጣው የሕክምና ባለሙያዎች፣ የህግ አስከባሪዎች፣ የሰብአዊ መብት ተሟጋቾችና በጉዳዩ የተጎዱ ቤተሰብ ከልክ ያለፈ የሶሻል ሚዲያ አጠቃቀም በታዳጊዎች አእምሮና የአካል ደህንነት ላይ እያደረሰ ስላለው ተጽዕኖ ያላቸው ስጋት በከፍተኛ ሁኔታ እየጨመረ በመጣበት ወቅት ነው። ምንም እንኳን የተላለፈው የእገዳ ውሳኔ በብዙ ወላጆችና በህፃናት መብት ተሟጋቾች ዘንድ ከፍተኛ ድጋፍ ያገኘ ቢሆንም እንደ ሜታ፣ ዩቲዩብ እና ስናፕቻት ያሉ የቴክኖሎጂ ኩባንያዎች ግን ይህ ገደብ ታዳጊዎችን ቁጥጥር ወደማይደረግባቸው ሌሎች የበየነ መረብ ክፍሎች እንዲሸሹ ሊያደርጋቸው እንደሚችል ህጉን በተግባር ለማዋልም አስቸጋሪ እንደሚሆን አስጠንቅቋል። አንዳንድ ተቺዎችም አጠቃላይ እገዳ ከመጣል ይልቅ በኩባንያዎቹ ጎጂ ይዘቶች ላይ ጥብቅ ቁጥጥር ማድረግ ይበልጥ ውጤታማ መሆኑን በመጥቀስ የውሳኔውን አስፈላጊነት ጥያቄ ውስጥ አስገብተውታል። ምሳሌ ልጄ እኔ ስልኩን እሱ የኔን ይነካል፣ እኔ እሱን አልነካም። ይሄንን ታምንበታለህ? የልጅን ስልክ አለመንካት ልጅ ልክ ነው ብለ ማለት እድሜውን አላውቅም፣ ያው ምን አለ እድሜ ላይ እንደሆነ አለመንካት ልክ ነው ብለ ታምናለህ? ልጁስ ማለቱ ይሄንን ልክ ነው? አይ ያንን ማለት እኮ እንዲሁ ቤት ውስጥ ልጆች እየጎረመሱ ሲሄዱ ብዙ ነገሮች ይመጣሉ፣ ግን እሱንም መቆጣጠር ይቻላል ለማለት መቆጣጠር ይቻላል፣ ግን የተወሰነ ነፃነት ተሰጫቸዋል። ለልጆችም ራሱ ገደብ ታበጃለሽ አይደለ? ገደብ ታበጂና ያንንም ራሱ መቆጣጠር ይቻላል። ምንም አግባብ የለውም። ግን እሱን ልጆችንም ራሱ ነፃነት ተሰጫቸዋለሽ። በስነ ስርዓት ትምህርቱን እየተማረ ነው ወይ? ጊዜውን የት ነው የሚያጠፋው? እና ጓደኛ እያበዛ ነው ወይ? ከጓደኞች ጋር ቴክስት እየተደራረገ ነው ወይ? ለምሳሌ ቢሉን ማየት የምትፈልጊ ከሆነ የምትከፊ ከሆነ ነው የስልኩን እንትን በስንት ሰዓት ነው የሚደውለው? ራሱ ማጋ ደውላ ማን ነው ማጋ
ቴክስት ያደረገ ራሱ አያስፈልግም። ግን ስንት ሰዓት ላይ ነው ስልኮች የሚጠቀሙት? ትምህርት ቤት የሚሄድበት ሰዓት ላይ፣ የትምህርት ሰዓት ላይ ስልኩን የተጠቀመበት በየት ነው ወይ? እና በስነ ሰዓት የሚጠቀምበት ከሆነ ለምንስ ያን ያህል መቆጣጠር ያስፈልጋል? ልጅስ ቢሆን ራሱ ነፃነት አይሰጠውም ወይ? ምን ችግር አለው? ብዙ በተለያዩ አይነት መንገዶች መቆጣጠር ይቻላል ከሚል አንጻር ነው እንጂ ለምን ዋጋ ቴክስት ያደረገ ሶሻል ሚዲያ ሳልጠቀም ምን ተፖሰተ ምን አልተፖሰተም ማን ሞተ ምን አልሞተም የሚለውን ላለማየት ለጊዜ ገደብ አብጅቶ ከሶሻል ሚዲያ አርቆ ለራሱ ጊዜ ሰጥቶ ማንበብን ተያይዟል ማለት ነው። ለራሱ ዕውቀትን ማዳበር ማለት ነው። አያችሁ ይቻላል ማለት ነው። ስለዚህ ስለሚቻል ሌሎች ማድረግ ከቻሉ ይቻላል ማለት ነው። ስለዚህ ሚዲያም ቢሆን ገደብ ማብጀት እንደዚህ አይነት ነገሮችንም በማየት ለምሳሌ አሁን ይሄ ሴክሹዋል ነገሮችን በማየት የተጠመደ ሰው ጊዜ ገደብ እያበጀ አንድ ነገርን መቀነስ ከቀነሳችሁ እየቀነሳችሁ ከመጣችሁ ዛሬ ያላይም ዛሬ ያለው ወይንም ዛሬ ያላደርግም እያላችሁ የምትመጡ ከሆነ ያንን ነገር በጊዜ ሂደት እየረሳችሁ ትመጣላችሁ። እዚህ ላይም አሁን እያለንበት እያወራ ነው ያለው ነገር ለሰዎች ግንዛቤ የምንሰጣቸው ከሆነ እንዲሁም ደግሞ ካወቁ የሚያረጉት ነገር ጉዳት እንዳለው ካወቁ በጊዜ ሂደት ያንን ነገር እንደሚጎዳቸው እያመኑ ሲመጡ ማቆምም ይችላሉ ብዬ ነው የምለው። ይቀንሳሉ። እንዲህም የሚያረጉ ሴቶችም ራሱ ያቆማሉ ወይንም ደግሞ ይቀንሳሉ። መቼም ሰው ሁሌም ስህተት ውስጥ አይኖርም። የሆነ ጊዜ ከስህተት ውስጥ እንዲወጣ እግዚአብሔርም የሚረዳቸው ጊዜ አለ ብዬ ነው የምለው። የሰው ልጅ ፍላጎት እስካለው ድረስ ለመመለስ ፍላጎት ካለው የሆነ ጊዜ ከዛ ህይወት ውስጥ ወጥቶ እንደማንኛውም ንጹህ ሰው መሆን ይችላል። አስተሳሰብ መቀየር ይቻላል ብዬ ነው የምለው። የሰው ልጅ ክፉም ከፈለኩ እኔ ክፉ አስባለሁ ካልፈለኩ ደግሞ መልካም ነገር የማሰብ እችላለሁ ማለት ነው። ስለዚህ አስተሳሰብ መቀየር እንደምንችል ሁሉ ፍላጎታችንንም የምንቀይርበትም ሁኔታ ይኖራል። ከዚህ አንፃር እኔ መቀነስ ይቻላል፣ በሚገባ መቀነስ ይቻላል። ሙሉ ለሙሉ ግን ማጥፋት ይቻላል ብዬ አላስብም። ለምን አዳዲስ ትውልድ ይፈጠራል። ያንን ሁሉ በየጊዜው ግንዛቤ መስጠት የማስተማር እንዲሁም ደግሞ ስራዬ ብሎ የሚያረግም ሰው ስለማይኖር የሚከታተልም ስለማይኖር በተወሰነ መንገድ ግን ልክ እንደዚህ አይነት አጋጣሚዎች ሲኖር አሁን ለምሳሌ ይሄ አሁን ኢሞ ፕላትፎርም እንኳን ከዚህ እንኳን እዚህ ውስጥ የሰሙ ልጆች እዚህ አሁን የምለውን እንኳን የሚሰሙ እህቶቻችን ወንድሞቼ በጊዜ ሂደት ለካ ይሄ ነገር እንደዚህ አይነት ጉዳት አለው ያሉ የመቀነስ ራሳቸውን የማየት እኔ ስለ አንድ እኔ እያረኩት ስላለ ነገር ሰዎች ሲያወሩ ከሰማው ቀጥታ ያንን ነገር ማዳመጥ ነው የምችለው። ቢኮዝ እኔም አለሁበት እዛ ነገር ውስጥ እኔም ስላለሁበት እኔም ያካትተኛል ብዬ ስለማስብ ያንን ነገር አደምጣለሁ። ስለዚህ ያ ነገር ደግሞ ከአድቫንቴጁ ዲስአድቫንቴጁ እየበዛ እንዳለ ካወኩኝ ዋይ ኖት ማልቀንስበት ሁኔታ ብዬ ነው የምለው። ስለዚህ ብቻ ግን ሁሉም ሰው እንዴት መኖር እንዳለበት የሚያውቅ ከሆነ መቼ ምን ማድረግ እንዳለበት የሚያውቅ ከሆነ መቼ መስራት እንዳለበት መቼ ማረፍ እንዳለበት የሚያውቅ ከሆነ ስለዚህ ይሄ ሰው ሶሻል ሚዲያም ደግሞ መቼ መጠቀም እንዳለበት መቼ ስልኩን መክፈት እንዳለበት መቼ ስልኩን መዝጋት እንዳለበት ሊያውቅ ይገባል ብዬ ነው የምለው። በተለይ ይሄ ስልካችን በዚህ ደረጃ እንዲቆጣጠረን ራሳችንን መኖር የምንፈልገውን ህይወት መስራት የምንፈልገውን ስራ ሳንሰራ በአግባቡ እንዳንኖር እንዲያግደን መፍቀድ የለባችሁም ብዬ ነው የምለው። ማንኛውም ሰው ይሄ እንዲህ አይነት ነገር ስልኬ ኮንትሮል አድርጎኝ እኔ ቀኔ ተዘበራርቆ መስራት ያለብኝን ስራ ሳልሰራ መኖር የምፈልገውን ህይወት ሳልኖር የማንንም ቪዲዮ እያየው ለሰዎች ላይክ እና ቪው እኔ ግን ምንም ነገር ለኔ ጥቅም የማይሰጠኝ ከሆነ ይሄ ነገር ነቅቼ ራሴ ላይ ይገባል። ምክንያቱም በነገራችን ላይ አሁን ሚዲያ ላይ ሶሻል ሚዲያ ላይም ካያችሁ እንዲሁም ደግሞ እንደዚህ አይነት ብልግና ቪዲዮዎችን እየሰሩ የሚለቁ እንደዚህ ፕላትፎርሞች ትላልቅ እንትኖችን እንኳን ብታዩ እናቴ በሚሊዮን የሚዝቁ ብር ነው የሚያገኙት። ይዝቃሉ። ሀብታሞች ናቸው። በጣም ሀብታሞች ናቸው። አንተ ግን ሚስኪን ደሃ ቁርስን በልተ ምሳ ምን እንደምንደግም እንኳን የማታውቅ አንተ ግን በነፃ የነሱን ቪዲዮ እያየህላቸው ምንም ነገር አይከፍሉም። እነሱ ግን አንተ አይተህላቸው እነሱ ገንዘብ የሚቀበሉበት ሁኔታ አለ። ፌስቡክ ላይ ብትሄድ ቲክቶክ ላይ ብትሄድ ፌስቡክ አቅም እንኳን መክፈል ጀምሯል። ስለዚህ አፍጥጣ የማንንም ቪዲዮ ስታይ ብትል ለነሱ ገቢ ምንጭ ነህ። አንተ ግን ምንም የምታገኘው ነገር የለም። ስለዚህ ይሄንን አንድ ሰው ይሄንን ካወቀ ለራሱ ነው ሁሉም ሰው መስራት ያለበት ብዬ ነው የምለው። በቃ ሁሉም ሰው ለራሱ የሚሰራ ከሆነ ያ ማለት ደግሞ አትዩ እያልኩኝ አይደለም። በተወሰነ መንገድ የሚጠቅማችሁ ነገር ሲኖር እዩ፣ ተጠቀሙ። የሚያስተምር ከሆነ የሚጠቅማችሁ ከሆነ ትምህርት የምታገኙበት ከሆነ ማዳመጥ አለባችሁ። ፈልጋ እኔ የሚጠቅመኝ ትምህርት ከሆነ እኔ አሁን በጣም ብዙ ጊዜ የሚጠቅመኝና የምወዳቸው ነገሮች ራሴ ፈልጌ ሰርች አድርጌ አያለሁ።
ሰርች አርጊ ፈልጊ ያንን ነገር አያችሁ ለነሱም አንድን ጥሩ ነው ለኔም ራሱ ያ ነገር ለኔም አድቫንቴጅ አለ በቃ በዛ ነገር እጠቀምበታለሁ እማርበታለሁ ብዙ ጊዜ አሁን እኔ ከማያቸው ሚዲያዎች አባይ ቲቪ በተለይ የእውቀት አልማዞች ፕሮግራም ላይ የሚያቀርበው ዶክተር ወዳጄና በጣም ነው የምወድለት በየቀኑ ነው የሱን ትምህርቶች መማረው በየቀኑ ነው እውቀት የምጨምረው አንዱን ቪዲዮ 20 30 ጊዜም ራሱ ለሰማው ይችላል ዳውንሎድ አረግና ቪዲዮ በለቀቀ ቁጥር ያንን ቪዲዮ ቤት ሳጸዳ ስራ ስሰራ ምናምን ያንን ቪዲዮ እያዳመጥኩኝ በቃ ስራዬን ስጨርስ ነው የማውቀው ምንም ሳይታወቀኝ ስራዬን እሰራለሁ ግን በጣም ነው በእማድግበት በጣም ነው መንፈሴ ጠንካራ እኔም ጠንካራ መሆነው ፊውቸሬን እንዳስብ ምክንያቱም እሱ በጣም ብዙ ከኔ በእድሜ የኔን 2 እጥፍ 3 እጥፍ 2 እጥፍ የኖረ ያወቀ በጣም በእውቀት ማቹርድ ካረጉ ሰዎች መካከል ነው የእውቀት ደረጃ በጣም ከፍተኛ ከመላቸው ሰዎች እኔ መካከል አንዱ ነው በጣም ብዙ ነገሮችን የሚያክሰው ነው ከንዲህ የህይወት ኤክስፒሪየንስ ካለው ሰው እኔ እሱ እድሜ ላይ ሆኜ ሳይሆን ዛሬ ባለሁበት እድሜ ከሱ በየቀኑ ማከሆነ ምን ያቆየዳል ያወኩ ሄዳለሁ ከዚህ አንክል እኔ የምር በጣም ከሱ ብዙ ነገር ተምሬያለሁ በቃ አርቄ እንዳስብ ዛሬ ያለሁበት ነገሮች አሁን ዛሬ ላይ በጣም የሚያስጨንቁኝ ዛሬ ላይ በጣም ማስባቸው ነገሮች የሆነ ጊዜ ላይ አስፈልጉኝም እንደሚችሉ ሁሉ ከሱ ብዙ ተምሬያለሁ በጣም ዛሬ እንቅልፍ ያጣሁበት ነገር የሆነ ጊዜ ተራ ነገርም ሆኖ ሊያልፍ እንደሚችል ስቄ እንደማልፍበት ሁሉ ማወቅ ይችላልውና ከዚህ አንግል የሚጠቅመን የሆነ ነገር ግን ፈልገን ራሳችን ማየት ራሳችን ማዳመጥ መከታተል በተለይ ጥቅም ያላቸውና የሌለውን ነገር መለየት አለብን ምንም የማይጠቅመን ነገር ከሆነ እኔ አታድርጉት ነው የምለው እዚህ መምጣታችሁ ራሱ የማይጠቅማችሁ ከሆነ የእናንተን ጊዜ የሚያባከን ከሆነ ትምህርት ማታገኙበት ከሆነ አትምጡ ፎከስ ማድረግ ያለባችሁ ነገር ላይ ፎከስ አድርጉ የሚጠቅማችሁ ከሆነ እዚህ ጋር መተው እህቶቼ ታሪካቸውን ሲያስተላልፉ ስህተታቸውን ሲናገሩ ካለፉት ላይፍ ኤክስፒሪየንስ ሲናገሩ እኔ በየቀኑ ነው መማር ለምን የነሱ ስህተት እኔ አልሰራም ነገር እነሱ የሰሩትን ስህተት አልሰራም ያለፉትን ላይፍ አላልፍበትም ቢኮዝ ተምሬያለሁ ተጠነቀቃለሁ አያችሁ እኔ በጣም እዚህ ግሩፕ እንኳን መጥቼ በየቀኑ በማወቄ በብዙ እህቶቻችንን ታሪክ በመሳማና ሐሳብ በሰጠው ቁጥር ለራሴም ያወቅኩ የንግግር ችሎታዬንም ያዳበርኩ እንዲሁም ደግሞ ከነኛ ሰዎች ላይፍ እማራለሁ የምሬ ነው የምላችሁ በደንብ ነው የምማረው እኔ አሁን ከሳምንት ነው ምናምን ትውውቅ አብሬው እንደዚህ እንትን ብዬ ከዛ መልሳ ደግሞ የገጠማትን ይሁን ከሳምንት 3 ቀን በፊት ምናምን ያቺ እህታችን የገጠማትን ታሪክ አይታችኋል በሳምንት ትውውቅ አብረው ላይፍ አሳልፉ አረገዝኩ አላረገዝኩ እንዲህ ይሆን አይሆን ምናምን ያ ሁሉ ምንድነው እንግዲህ እሷ የሰራችው ስህተት ለኔ ምን ያህል እንደጠቀመኝ አስቡ ተማርኩበት ከሷ ትምህርት ወሰድኩበት እኔ አልደግመውም እሷ የሰራችውን ስህተት እሷ ክብሯን እንዳጣችው አላረገውም እኔ ያንን በፍጹም አላረገውም ነገ ጠዋት እሷ ላይ አይቼ ዝም ብል ነገ ጠዋት ላይ ደግሞ እኔ ላይ ሆኖ ላገኘው ስለሚችል ስለዚህ ከዚህ አንፃር ሶሻል ሚዲያ አንዳንዴ ይጠቅመናል በደንብ ነው የምንማማርበት አሁን እዚህ ወድጄ አይደለም የምመጣው ስለማተርፍበት ነው ስለ ዕውቀት ስለማገኝበት ነው ከብዙ እህቶቼን ህመም የብዙ እህቶቼን ያለፈ ህይወታቸውን ሳውቅ ባወኩ ቁጥር እኔ ብዙ ነገር ነው ያወኩ የሚሄደው ከስህተቶቻቸው እማራለሁ ሌላው ቢቀር ከጥንካሬያቸው ብቻ ሳይሆን ከስህተቶቻቸው ራሱ እንዲሁም ደግሞ አንዳንዶች ከዛ እንኳን ወጥተው አሁን ላይ ያሉበትን ሁኔታ ሳይ ለካ ይሄ ከዚህም በላይ ችግር ቢገጥም ማለፍ ይቻላል እኔ አንዳንዴ ችግሬ ያልኩት ነገር የሌሎቹን ስሰማ በጣም ሲምፕል ሆኖብኝ ያገኛሉ ወይ እኔም አይወራም እንዴ ማውራትም ራሱ የለብኝም አሁን እንትን ያልኩ ምን ስማ እኔ አሁን ከባድ ላይ ፋሳልፍ ማወራት የለበትም እኔ ምክንያቱም ከኔም በላይ ብዙ ያሳልፈዋሉ እያልኩኝ እንድማር ነው የሚያደርገኝ እና ስለዚህ አሁን ይሄ አንዳንዴ የሚጠቅመን ሆኖ በሚጠቅመን ነገር ከተጠመድን ጥሩ ነው ባይነኝ እኔ ስፖርት እኔ አንድ ሰው ስፖርት በመስራት ሱስ ቢይዛው በዛ ሱስ ቢጠመድ ያ ሱስ ጎጂ የሆነ ሱስ አይደለም እሱን የሚገነባው እሱን የሚያጠነክረው የተሻለ የሰውነት ጥንካሬ የሚሰጠው ስለዚህ ለውጥ የሚያገኝበት እንዲሁም የተስተካከለ ጤና የተስተካከለ የሰውነት አቋም እንዲኖረው ነው የሚያደርገው ስለዚህ ያንን እኔ መጥፎ ነገር አይደለም ይሄ በጥሩ ነገር መጠመድ ነው ማለት እንዲሁም ትምህርትም ራሱ ቢሆን ጥሩ የሆኑ ትምህርቶችን የመስማት ሱስ ቢኖርበት አንድ ሰው ይሄ ምንድነው ራሱን ማቹርድ እያደረገ ያወቀ በእውቀት ላይ እውቀት እያዳበረ ይሄዳል እንጂ የሚያመጣበት ሳይድ ኢፌክት የለውም እና አንዳንዴ ብንጠመድ እንኳን ሶሻል ሚዲያ ቢጠምደን
የሚጠቅመን ነገር ከሆነ የምናየው ያ ጥሩ ነው ብዬ ነው የምለው። እኔ አሁን ብልግና ቪዲዮዎችን ማታዩ ከሆነ የብልግና ግሩፖች እየተከታተላችሁ እየገባችሁ ማታዩ ከሆነ ብልግና የሚያወሩ ወሬዎች ማሰሙ ከሆነ እንደዚህ አይነት አሁን ይሄ ግሩፕ አጠመደኝ አለለም። እኔ ተጠቀምኩበት፣ አወቅኩበት፣ ተማርኩበት ነው የምለው። ስለዚህ እኔ እዚህ በመምጣት ተጠመድኩ ማለት የለብህም። እንደውም ከእህቶቻችን ታሪክ ስትሰማ ከእህቶቻችን ለካ ለሴት ልጆች ራሱ አሁን በተለይ ብዙ እህቶቻችን ላይ የምሰማው የሚደርስባቸውን ነገር ስታይ የምር እንደው ክፉ የሆነ ወንድ ራሱ ማዘን ይጀምራል። ለምን ብዙ እህቶች በተለይ በባለቤታቸው በፍቅር አጋራቸው የሚደርስባቸው ጥቃት የሚደርስባቸው አካል ብዝበዛ ይሄ የሰሩትን የሚቀሙ ገንዘቦቻቸውን የሚካዱ ያንን ስታይ ምንድነው ነገ ጧት ለሴት ልጅ ማዘን ማሰብ ትጀምራለህና ከዚህ አንፃር እዚህ ራሱ መተው የሚውሉ የሚያዳምጡ ወንዶች በሚገባ ያተርፋሉ ብዬ ነው የምለውና ስለዚህ ስልካችንን በአግባቡ ከተጠቀምንበት በሚገባ ይጠቅመናል ባይ ነኝ። ከተጠቀሙበት ሰዎች መካከል አንዷ ነኝ። የምር ነው የምላችሁ። እኔ አሁን ስልክ ባይኖር የሚወዳት እናቴን በምን አገኛታለሁ? እህቶቼ ወንድሞቼን እኔ ቪዲዮ ሳገኛቸው እንዴት መንፈሴ እንደሚረጋጋ። ስለዚህ ይሄ የሶሻል ሚዲያ ጥቅም ነው። ሶሻል ሚዲያ ባይኖር ኖሮ ማለት ይሄ መጥቼ እዚህ እኔ ሐሳብ ሰጥ ነበር። ባይኖር ይሄ ፕላትፎርም ባይኖር አንገናኝም እኮ። የምር ብዙ ሰው ልጅ እንደውም እኮ ብቸኝነት ራሱ ምን ያህል ሰዎችን አቢዩዝ እንደሚያደርግ ታውቃላችሁ? ብቸኝነት ይሄ ማርያምን በጣም ሰዎችን ይሄ ብቸኝነት ሲበዛ ራሱ የአይምሮ ችግር ራሱ ሊመጣብን ይችላል። በጣም ብቸኝነት ሲበዛ ማናወራ ከሆነ ሰዎችን ማናገኝ ከሆነ ሲበዛ ከልክ ያለፈ ብቸኝነት የጤና ጉዳት ያመጣል። ራስን ወደ መጥላት፣ ራስን ወደ መፍራት፣ በቃ ልክ ወዳልሆነ ህይወት ውስጥ የመንፈስ መረበሽ ሁሉ ሊመጣ ይችላል። ከዚህ አንፃር ሶሻል ሚዲያ በጣም ጥሩ ነው። እኔ ከተጠቀማችሁበት በደንብ ትጠቀሙበታላችሁ። አጠቃቀሙ ካላወቃችሁበት አሁን ልጠፉ ሁሉ ትችላላችሁ። ህይወታችሁ ሊበላሽ ይችላል። አጉል ነገር ልታደርጉ ትችላላችሁ። አጉል ነገር ልታዩ ትችላላችሁ። ስለዚህ እንደው ያወቀ ሰው ይጠቀምበት ነው የምለው። የማያውቅ ሰው ደግሞ ባይጠቀም እመክራለሁ። የማያውቅ ከሆነ ሶሻል ሚዲያ በአግባቡ መጠቀም ከሆነ ባይጠቀም፣ እንደው ቁጭ ቢል ምንም ባይጠቀም መስራት ያለበትን ስራ ቢሰራ። ለምን እዛው ሊጠፋ ስለሚችል ብዙ በስልካችን ጥሩ ነገርን የሚያመጣል፣ መጥፎ ነገሩንም የሰዎችን አጽያት ራሱ አምጥቶ ሊያሳይ ይችላል። ዝም ብለህ ልይካል ካው ያመጣል እና ከዚህ አንግል ምን ቀንስበት ሁኔታ ይኖራል ብዬ ነው የምለው። ይሄ የኔ ሐሳብ ነው። እንደኔ አስቡ እያልኩኝ አይደለም። የሚጠቅማችሁን ብቻ ወሰዱ ከኔ ሐሳብ። እኔ ግን በዚህ መንገድ ከተሄደ ሰው ራሱ መግዛት ከቻለ ምን ማድረግ እንዳለበት ምን ማድረግ እንደሌለበት የሚያውቅ ከሆነ ራሱን ማዘዝ የሚችል ከሆነ በስልኩ ላይ ራሱ ስልኩ ሳይሆን የሚያዘው ራሱ ማዘዝ ይችላል ብዬ ነው የምለውና በቃ እኔ እንደዚህ ነው ያለኝ አስተሳሰብ ማለት ነው። ስለዳመጣችሁኝ አመሰግናለሁ። እንግዲህ ደግሞ ሌሎቻችሁ እስኪ ሐሳብ ስጡ። እኔ በጣም ብዙ ሰዓት ነው የተጠቀምኩት እና አይ የምር ግን ማጥፋት ነው የሚሆነው። ተው እንጂ ምን አስበህ ነው 10 ቁጥርዬ ታጥፋ እንዴ ደግሞ? እሺ አይ ግን እኔ ምንድነው የገጠመኝ ስልካችን ሊያዘን አይገባም ብዬ አምናለሁ። ምክንያቱም ስልኬ ካዘዘኝማ ከባድ ነው የሚሆነው። በህይወቴ ላይ ብዙ ነገሮች ላጣ እችላለሁና ሊያዘን የሚገባው ህሊናችን ነው። ምክንያቱም ፍቃድ ነው የምንሰጠው እኮ ያንን ነገር በተደጋጋሚ ስናደርገው ፍቃድ ነው የምንሰጠውና ለአይምሯችን በዚህ ልክ ፍቃድ መስጠት ያለብን አይመስለኝም። የሆነ ነገር ላይ ከልክ በላይ እንዲያዘን እንዲያሽከረክረን ከፈቀድን ያው ብዙ ነገሮቻችን እናጣለን፣ ስራችንንም ራሳችንንም እናጣለንና ከዛን ደግሞ ተጎጂ ነው የምንሆነው። ስለዚህ እኔ አሁን አይስተካከልም ስትል ነበረ፣ ይሄ መቅረፍ አይቻልም ስትል ነበረና በነገራችን ላይ ይቀርፋል፣ ሰዎች ይመለሳሉ። እድሜ ልካቸውን በዚህ ስህተት ውስጥ ይኖራሉ ብዬ አላስብም። ማለት በተለያየ አጋጣሚ ነው እንደዚህ አይነት ነገሮች ውስጥ የሚገቡትና ሴቱም ሆነ ወንድም በተለያየ አጋጣሚ አስበውትም ቢገቡ ሰዎች አሉ፣ ሳያስቡ የሚገቡ ሰዎች አሉ። ግን እነዛ ሰዎች ምንድነው ምክንያታቸው? ይሄ ራሳቸው ኃላፊነት አይወስዱም። ብዙ ጊዜ አይ የኔ ፍቅረኛ እንደዚህ ይፈልግ ነበር አደረግልሽ ነበር ከሱ ጋር ተለያየው፣ ስለዚህ ያንን ነገር ደግሞ በቃ ማስቀጠል ፈልጋለሁ የሚሉ ሰዎች አሉና ብዙ ጊዜ ራሳችን ኃላፊነት አንወስድም። ሲቀጥል ደግሞ ይሄ ሁሉም ነገር ምቹ ይመስለናል፣ ነገ ላይ ግን ዋጋ ያስከፍለናል። ማለት አብሶ ሴት ልጅ ላይ
ስናገባ ስንወልድ ዋጋ ያስከፍለናል። ምክንያቱም የትኛዋም ሴት ሳታገባ አትቀርም፣ የትኛዋም ሴት ሳትወልድ አትቀርም። ነገ የሚባል ነገር ብናስብ ኃላፊነት ማለት ቢሰማን ነገ በህይወታችን ልጆቻችን አንገታቸውን እንዲደፉ ባናደርግ። በነገራችን ላይ ሶሻል ሚዲያ ላይ ይቀመጣል የዛሬ 10 ዓመትም 20 ዓመትም ይወጣሉ ማለት የማይደበቅ ነገር ነው። ዛሬ ምናልባት ሊደበቅ ይችላል። ነገ ላይ ግን ይሄ ቪዲዮዎች ወይም ፎቶዎች ቢወጡ የኛ ይሄ ቤተሰብ ተውት፣ እናንተ ልጆቻችሁ ሲያዩት ምንድን ነው የሚሰማቸው? ምክንያቱም ዛሬ አላገባውም እና ወይ አልወለድኩም እና ነገ አላገባም አልወልድም ማለት አይደለም። ስለዚህ እኛ የራሳችን ህይወት ስንመሰርት የኛ የሆነ ሰው አንገቱን ይደፋል፣ ልጆቻችን አንገታቸውን ይደፋሉ። ከዛም ደግሞ ባሌ የሆነውም ደግሞ ይሸማቀቃል። ለምን እኔ ትላንት ሰዓት ስህተት ነገንም ዋጋ ከፍልበታለሁ። ለዚህ ልናስተውል ይገባል። ምክንያቱም መስተካከል ይችላል፣ መቀረፍ ይችላል። ብዙ ጊዜ ምንድነው የሚመስላቸው ሰዎች ይሄ እርድና ይመስላቸዋል። በብዛት ሲናገሩ የምሰማው እርድና ይመስላቸዋልና እርድና ነው ብዬ አላስብም። ያለማወቅ ነው። እነሱ የሚያውቁት ማለት ማወቃቸውን ነው። ግን ትክክለኛው ማለት ምንም ጥቅም የለውም። እኔ ግራ ይገባኛል። ምን አይነት ጥቅም ነው የሚሰጠው? በነገራችን ላይ ከራስ ጋር ብቻ አይደለም መጣላት፣ ከፈጣሪ ጋር ነው የምትጣሉት። እነዛን ነገሮች ስታረጉ ከፈጣሪም ከራሳችሁም ጋር ነው የምትጣሉት። ህይወታችሁን እንኳን ይሄ ትዳር በተመሰረቱ እንኳን ይሄ ትዳር ውስጥ የመኖር አቅማችሁ በጣም ዝቅተኛ ነው። በጣም ዝቅተኛ ነው። ወንድም ሆነ ሴቱ መጨረሻ ላይ ምንድነው የሚሆነው? ፍቺ ነው። በመሀል ደግሞ ልጅ ሊመጣ ይችላል። ስለዚህ በእኛ ስህተት ደግሞ ልጆቻችን ሊከፍሉ ይችላሉ። ስለዚህ ልናስተውል ይገባል። ምክንያቱም ይሄ ለራሳችን ብቻ አይደለም ማሰብ ያለብን፣ ማለት ለልጆቻችንም ማሰብ አለብን ብዬ አምናለሁ። ምክንያቱም ይሄ እንዴት ነው ማገናዘብ ካልቻልን እኮ እስከ ሰውነት ወደ እንስሳነት ነው የምንቀየረውና ከእንስሳ የምንለየው በማሰባችን ነው። ስለዚህ እንደ እንስሳ ከሆነ ደግሞ ከባድ ነው። ህይወታችን ሙሉ የሚሆነው ይሄ አስቸጋሪ የሆነ ነገር ላይ ነው የምንወርቀውና እዚህ መሆን ያለበት ልናስተውል ይገባል። ይሄ ሶሻል ሚዲያ የተባለው አጠቃቀምን ማወቅ ነው። ምክንያቱም ብዙ ጊዜ የሚባሉ ነገሮች አሉ። አዎ የትዳር ቤት ነው። እኔ ግን የተጠቀምኩበት ነገር አለ። ጓደኛ ፍቻለሁ፣ ጥሩ ሰዎችን አትርፌያለሁ፣ ያላወቅኩትን ነገር እንዳውቅ አድርጎኛል። ማለት ሀሳቤን በነፃነት መግለጽ እችላለሁ። መናገር የምፈልገውን ነገር ስናገር ደስ እያለኝ ነው የምናገረው። ስለዚህ የተጠቀምኩበት ነገር አለ። እዚህ ጋር እያንዳንዱ ሰው የሚያመጣው ታሪክ፣ የሚያቀርቡት ታሪኮች እኔ እማርበታለሁ። ምክንያቱም እያስተማረኝ ያልፋል። እነዛ ሰዎች ሳስተዋል ሆኗል፣ ግን ሌሎች ሰዎች እንዲማሩበት ነው። ስለዚህ ያ ማለት እኔም አንዷ ነኝ። ያ የነሱ ታሪክ እኔንም ያስተምረኛል። ስለዚህ አጠቃቀማችንን ለይተን ማወቅ ነው። ምክንያቱም ሰዎች የሚያስቡት ሀሳብ ግርም ነው የሚለኝ። አዎ ምናልባት ሰዎች አላማ አላቸው። ምናልባት አላማቸው ምንድነው? ወይ ለማግባት ወይ ለማጥመድ የሚመጡ ሰዎች አሉ። ተሳክቶላቸው ማጥመደው የሚሄዱ ሰዎች አሉ። ሂደውም ደግሞ ተመልሰው የሚመጡ ሰዎች አሉ። ስለዚህ እኔ ያ አላማ የለኝም። እኔ አላማዬ ማወቅ ፈልጋለሁ እና ደግሞ የስደት ቆይታዬ ይሄ መርሳት ፈልጋለሁ። ይሄ ስደት ሲባል ምክንያቱም እኔ የምሰራበት ቦታ ላይ ብቻዬን ነው የምሰራው። ስለዚህ አማርኛ ተናጋሪ የለም። በዙሪያ ያሉ ሰዎች አረብኛ ነው የሚናገሩት። ቀኑን ሙሉ ላወራ የምችለው አረብኛ ነው። ስለዚህ ይሰለቸኛል፣ ይደብረኛል። ስለዚህ ምንድነው የማደርገው? እዚህ መጣና ማውራት ባልችል እንኳን አዳምጣለሁ። መሳቅ እንኳን እየፈለኩ ይሄ በአሻንጉሊት መሳቅ እንኳን እየፈለኩ መሳቅ የማልችልበት ሁኔታ አለ። ለምን? ስራዬን እየሰራሁ ስለሆነ። ግን እናንተ በምታወሩት ነገር ግን ዘና እላለሁ። ስለዚህ ምንድነው የስደት ቆይታዬ ምንድነው የሚያደርግልኝ? ቀለል ያደርግልኛል። ማለት እዚህ ስገባ ይሄ በጣም ውጥረት ውስጥ እንኳን ብሆን ያንን ውጥረቴን ብዙም ትኩረት እንዳላደርግ የሚያስጨንቁኝ ነገሮች ቢኖሩ ያን ያክል ትኩረት አድርጌ ለነዛ ነገሮች ጭንቀቴን እንዳልጨነቅ እንዳላስብ ያደርገኛል። ለምን? የተለያየ ሰው ነው የሚመጣው። በቃ ማለት አንዳንዱ ፈኒ ያደርጋቸዋል፣ አንዳንዱ ደግሞ ያናድዳቸዋል። አታውቁትም እኮ ያንን ሰው። አንዳንዴ ደግሞ እሱ በተናገረው ቀልድም ሆነ የምሩ
ትማሩበታላችሁ። ኦኬ ለካስ እንደዚህ አይነት ሰው አለ ትላላችሁና ምንድነው የምታደርጉት? ጠንቃቃም ትሆናላችሁ። ለዚህ እኔ በዚህ ተጠቅሜያለሁ። ስለዚህ እኛ ሶሻል ሚዲያን እንዴት ነው መጠቀም ያለብን? መጠቀም ያለብንም ደግሞ መምረጥ አለብን። ምክንያቱም ቅድሚያ ለምንድን ነው መስጠት ያለብን? ብዙ ጊዜ ቅድሚያ የምንሰጠውን ነገር ጠንቅቀን ሳናውቅ ነው በህይወታችን የሆነ ነገር ስታክ የምናደርገው። ስለዚህ ቅድሚያ ለምንሰጠው ነገር ማወቅ፣ እኔ ከዚህ ቤት ምንድነው የተጠቀምኩት? ምንድነው የተጎዳሁት? ምንድነው የማገኘው? በነገራችን ላይ ሰዎችን ማግኘት በራሱ እኮ ሀብት ነው። የእውነት ትክክለኛ ሰው ማግኘት በራሱ ሀብት ነው። እናንተ በወደቃችሁበት ሰዓት፣ እናንተ መጥፎ ሁኔታ ላይ በሆናችሁ ሰዓት እንኳን አይዟችሁ መባል ራሱ ቀላል አይደለም። ስለዚህ እኔ ያንን ያገኘሁት ውስጥ ነው፣ የትም ሂጄ አይደለም። እኔ ይሄ በቃ ምህረት አለውልሽ አይዞሽ ያሉን እዚህ ማውቃቸው እህትና ወንድሞቼ ናቸው። አያችሁ። ስለዚህ እኛ ምን ይሄ ስንጠቀም አጠቃቀማችንን መለየት ምን ይሄ ብቻ ስለሆነ በቃ ሁሉም ሰው አንድ አይነት ሊመስለን አይገባም። ምክንያቱም የተለያየ ስብዕና ያላቸው፣ የተለያየ ማንነት ያላቸው፣ የተለያየ ምክንያቱም ሃይማኖታችን ብዙዎቻችን ሃይማኖታችን የተለያየ ነው አይደል? አንድ አይነት ሃይማኖት የለንም። እዚህ ጋር ሁላችንም አንድ አይነት አይደለም። መልካችን የተለያየ ነው፣ ስብዕናችን ሁሉም ሰው የተለያየ ነገር ነው ያለው። ለዚህ እኛ የምንጠቀመውን ነገር ማስተዋል ካልቻል የምንጠቀመውን ነገር ይሄ ለምንድን ነው የምንጠቀመው? የእውነት ግን ጠቅሞን ነው? ለምሳሌ ይሄ ፌስቡክ አለ፣ ዩቲዩብ አለ፣ ቲክቶክ አለ፣ የእውነት ጠቅሞን ነው? ብዙ ጊዜ ግን እኛ አብሶ ደግሞ አረብ ሀገር ላይ ያለን ሰዎች ለምን እንደምንጠቀመው ብሎ አናውቅም። ሰው ስለገባ ብቻ። ለምሳሌ አሁን ይሄ እንትን ግሩፕ እኔ ግርም ይለኛል። የእውነት ስደት ላይ ያሉ ሴቶች ናቸው ያሉት። ምንድነው የተጠቀሙት ነው? ጥቅሙ ምንድነው ነው? በነገራችን ላይ ይሄ ቆም ብሎ ያለ ማሰብ ነፃነት ብቻ ስላለን የፈለግነውን ነገር ማድረግ እንችላለን ማለት አይደለም። ራሳችንን መገደብ ካልቻል ነገ ላይ ለሚገጥመን ነገር ከባድ ነው የሚሆነው። ማለት አወዳደቃችን በጣም የከፋ ነው የሚሆነው። ስለዚህ ይሄ መጠቀም ስለቻል ስልክ ስላለን ብቻ የፈለግነውን የምናደርግ ከሆነ ነገ የሚባል ነገር እኮ አለ። ምክንያቱም ምን አለ መሰላችሁ? ዛሬ የሰራችሁት መልካም ነገር ነገ ይከፈላችኋል። ዛሬ ይሄ እኔ አሳይሽ ላሳይሽ አይነት ቪዲዮ ብቻወት ነገ ይቀመጣል። በነገራችን ላይ የእውነት አንገታቸውን የደፉ ሰዎች ስላሉ ቪዲዮዎች፣ ፎቶዎች ተቀምጠው አንገታቸውን የደፉ ትዳራቸውን የፈቱ ሰዎች አሉ። ልጅ እናቴ አይደለሽም የተባለ ሴት አለች። ይሄ ሁሉ ምንድነው? ባለማስተዋል ውስጥ ይሄ ስሜታችን ብቻ ማንም ሰው እኮ ይሰማዋል። ግን ስሜቴ ከገዛኝ፣ ስሜቴን ካሽከረከረኝ እኔ ከሰውነት ወደ እንስሳነት ተቀይሬያለሁ ነው። ምክንያቱም ስሜቴ ሊያዘኝ አይገባም። እኔ ነኝ ላዘው የሚገባው። ስሜቴ ማለት ስሜቴ ስላስገደደኝ ብቻ የሆነ ነገር ላይ የምላሰም ከሆነ ነገ ለሚመጣብኝ ነገርስ፣ ነገ ለሚፈጠርብኝ ነገር ማን ነው ኃላፊነት የሚወስደው? ከበደን ተከትዬ ነው በቀለን ተከትሎ እንደዚህ የሚባል ነገር የለም። በነገራችን ላይ ብዙ ጊዜ እኛ ምንድን የምናደርገው ሰዎችን ነው ተጠያቂ የምናደርገው። ለእኛ ህይወት መበላሸት ሰዎች ተጠያቂዎች ናቸው። ለምንድን ነው ራሳችን ተጠያቂ ማንሆነው? ሽክሽካ ቤት ለምን ገባች ተብላችሁ ትጠይቁ። እንትናን ተከትዬ ነው እንዴ? መውጣት እኮ ይቻላል። እኔ እኮ ግራ ነው የሚገባኝ። ሳቂ አንቺ ምን አለብሽ? እና ማለት መውጣት እንዴት ነው የማይቻለው ነው ግራ የሚገባኝ። መውጣት አልችልም እንዴት ነው የማይቻለው ነው። እኔ ማለት ግራ ነው የሚገባኝ። እንዴት ነው የማይቻለው? ኦኬ የማይችሉ ሰዎች አሉ፣ በጣም ውስን ሰዎች ናቸው። በብዛት ግን እኔ አቃተ የሚሉ ሰዎች አሁን ብለው የሚፈልጉት ነው። በነገራችን ላይ ይሄ የሚፈልጉትን ነገር ማጥፋት አይፈልጉም። ስለዚህ ምንድነው የሚያደርጉት? ምንም እንደማያውቁ አክት ያደርጋሉ። ዛሬም በነገራችን ላይ ግን ዛሬም ምንም ላይመስላቸው ይችላል። ስለሳቃችሁ ነገ አታለቅሱም ማለት አይደለም። ነገ ስናለቅስ ደግሞ አለቃቅሳችን ከባድ ነው የሚሆነው። ህይወታችን አጣጥኝ ውስጥ ነው የሚገባው። ማንም አይደርስልንም። በነገራችን ላይ ማንም አይደርስላችሁ። እናንተ ብትወርቁ በእናንተ ውድቀት የሚስቅና የሚያላግጥ እንጂ እናንተን ካላችሁበት ችግሮች የሚያወጣችሁ ማንም የለም። ስለዚህ እኛ አስተዋይ መሆን መቻል አለብን። አጠቃቀማችን ምንድነው? ምክንያቱም ሶሻል ሚዲያ ሲባል ለምንድን ነው የምትጠቀሙ? ለምንድን ነው ሰዎችን ይሄ እኛ ማድመቂያ ምን ነው?
እና ደግሞ ነገስ ማለት አዎ መቼ እንደምንሞት አናውቅም። ሞትን ተሸክመን ነው የምንሄደው። እኔ ዛሬ ልሙት ነገ ልሙት አላውቅም። ያም ሆነ ግን እናስባለን። ነገ አግብቼ ነገ እንደዚህ ሆኜ እንላለን፣ ወንዱም ቢሆን። ከዛ በኋላ ግን ለሚመጣው ነገር እንዴት ነው የምንሆነው? ብዙ ሰዎች እኮ ህይወታቸውን እያጡ ነው። እሺ በዚህ ኬዝ ራሳቸውን ያጠፉ ሰዎች በጣም በርካታ ነው። ማለት እኔ ይሄንን ነገር ካላረግሽ ማለት አትወጂኝም ከሆነ ባናት ይተከል። አዎ አልወደውም ማለት ለምንድን ነው ኖ ማለት ማንችለው? ለምንድን ነው ማስቆም ማንችለው? ያንን ሰው ያልሆነ መንገድ ላይ እየሄደ እንደሆነ ስናየው ተመለስ ልንለው ለምንድን ነው የማይገባው? ልክ የሱ ተባባሪ ለምንድን ነው የምንሆነው? ልክ የሱ ተባባሪ እንሆንና ህይወታችን ሲኦል ይሆናል። በረጅም ገመድ ያስረናል። በነገራችን ላይ አሉ የምር የሚገርመኝ የነዛ ሰዎች ባሪያ ሆኖ የሚኖሩ ሰዎች አሉ። ባሪያ ሆኖ የሚኖሩ ሰዎች አሉ። ለምንድን ነው ብላችሁ ቼክ ስታደርጉ ኬዝ አለ። ለዚህ ምንድን ነው እናንተ የማንም ባሪያ መሆን የለባችሁ። ማንም ሰው ሊያሽከረክራችሁ ሊያዛችሁ አይገባም። ኃላፊነታችሁን በአግባቡ ልትወጡ ይገባል እና ደግሞ ፈጣሪያችሁ ልትፈሩ ይገባል። እናንተ ፈጣሪያችሁን ካልፈራችሁ ነገ ጧት ለሚገጥማችሁ ነገር እንዴት ነው የምትሆኑት? ነው ዋጋ ትከፍሉበታላችሁ። ስለዚህ የትኛውም ሰው ባሪያ መሆን ያለበት አይመስለኝም ማንም ሰው። እና ደግሞ ስሜቱ ሊያሽከረክረው ሊገዛው አይገባም። ሊገዛን የሚገባው ማለት ስሜታችን አይደለም። ስሜታችን ከገዛን ደግሞ ነገ ምንድን ነው የሚፈጠረው? ነገራችን የት ነው የምናገኘው? ስለዚህ ስሜታችን ሊገዛን ሊያሽከረክረን አይገባም። ቆም ብለን ልናስብ ይገባል። ሶሻል ሚዲያን እንዴት መጠቀም ያለብኝ? እኔ የትኛው ሶሻል ሚዲያ ላይ ብገባ ምን አገኛለሁ? ምንድነው ጥቅም? ምንድነው ትርፌ? የሚለውን ነገር ልናገናዘብ ይገባል። ሶሻል ሚዲያ ብቻ ስለተባለ ሶሻል ሚዲያ ላይ ምንም ጥሩ ነገር የለም ማለት አይቻልም። ስለዚህ ጥሩ ነገርም አለ ያለ ብቻ ሳይሆን ምድር ላይ ማለት ሶሻል ሚዲያ ላይ ብቻ አይደለም። ቆም ብለን ብናስተውል ይሄ በዘፈቀደ ባንጓዝ። በዘፈቀደ ስንጓዝ ብዙ የምናጣቸው ነገሮች አሉ። ስለዚህ የተጠቀምንባቸውን ነገሮች ደግሞ ቆም ብለን ብናይ ጠቅሞኛል፣ ምንድነው የጠቀመሽ? ምንድነው የጠቀመን? ስለዚህ የተጠቀምነውን ነገር እንኳን በአግባቡ ማስተውል ይገባል። ምክንያቱም የትኛውም ሰው ስሜቱ ሊገዛ አይገባም። ለሚፈጠረው ነገር ለሚደርስብን ነገር ደግሞ ኃላፊነት መውሰድ አለብን ብዬ አምናለሁ። ያለበለዚያ ራሳችን የምናገኝበት ቦታ ግን የከፋ ነው የሚሆነው። ስለዚህ ሰዎችን ተጠያቂ አናድርግ። ለገባንበት ነገር ራሳችን ኃላፊነትን እንውሰድ። ብዙ ጊዜ እኔ ምንድነው የማየው ሰዎችን ነው ተጠያቂ የሚያደርጉት። ሰዎች ለምንድን ነው ራስን ተጠያቂ የማናደርገው? ለምንድን ነው ኃላፊነት የማንወስደው? ለምንድን ነው እኔ ስልኬ በዚህ ልክ የሚያዘኝ? ስልኬ በዚህ ልክ የሚያሽከረክረኝ ማን ነው? እንዴት ነው ስልኬ በዚህ ልክ ካሽከረከረኝ እንዴት ነው የምሆነው? ማለት ስልኬ ሊያሽከረክረኝ አይገባም። ስልኬን እኮ የገዛሁት እኔ ነኝ። ለምፈልገው ነገር እኔ ነኝ የማዘው እንጂ እሱ አያዘኝ። ስለዚህ ስልካችን ያዘን፣ ስልካችን እኛን የምናዘው። ስለዚህ ምንድነው ልናስተውል ይገባል። ቆም ብለን ህይወታችን ላይ ልናስተውል ካልተገባ ነገሮች ደግሞ እየከፉ ነው የሚሄዱት። በነገራችን ላይ በጣም ብዙ ነገሮች ዋጋ ያስከፍሉናል፣ እያስከፈሉንም ነው ደግሞ። ስለዚህ ምንድነው ልናስተውል ይገባል፣ ልንበስል ይገባል። ምክንያቱም እድሜያችን በጨመረ ቁጥር ካልበሰልን ከባድ፣ እድሜያችን እየሄደ እኛ ወደ ኋላ ሲሄድን ከባድ ነው። ያ ማለት ምንድነው እድሜያችን እየሄደ ነው ግን እኛ ጥሬ ነን፣ አልበሰልንም። እስከ መቼ ነው ማንበስለው? እስከ መቼ ነው ማንነቃው? እስከ መቼ ነው ህይወታችን ላይ ትኩረት ማናደርገው? ስለዚህ ሰው አንድ እድሜው በየአመቱ ሲጨምር እሱም አመለካከቱን ሊጨምር ይገባል፣ ሊያስብ ይገባል። እይታውም ለየት ያለ መሆን አለበት። እድሜያችን እየጨመረ ግን እኛ እንጭጭ ካልበሰልን ከባድ ነው የሚሆነው። ስለዚህ ምንድን ልናስተውል ይገባል። የእውነት ልናስተውል መልካም ነው ብዬ አስባለሁ። የምንጠቀመውን ነገር ደግሞ መርጠን እንወቀው። ሶሻል ሚዲያ ብቻ ስለሆነ ሁሉም ነገር መጥፎ ነገር አለው ማለት አይደለም። መጥፎውን ከጥሩ መለየት ይቻላል። ማስተዋል ከቻልን፣ ማገናዘብ ከቻልን መጥፎውን ከጥሩ መለየት እንችላለን። ጥሩ ነገር እናገኛለን፣ መጥፎ ነገር እናገኛለን። መጥፎ ነገር ደግሞ ስናገኘው ደግሞ ቆም ብለን ካላሰብንበት በመጥፎ ነገር ከሄድን ደግሞ ጉዳቱ የከፋ ነው የሚሆነው።
በዛ ነው ማምነው። አመሰግናለሁ። ሀሳቡ ልክ ነው ማለት ሁሉም ሰው የየራሱ አመለካከት አለው። ሁሉም የየራሱ አስተሳሰብ አለው። እግዚአብሔር ጭንቅላትና አእምሮ ሲሰጠን ጭንቅላታችንን ሲሰጠን እንድናስብበት እንድንጠቀምበት ነው። መጥፎ ቦታ የምንውል ከሆነ መጥፎ ነገር ይዘን እንወጣለን። ጥሩ ቦታ የምንውል ከሆነ ጥሩ ነገር እንይዛለን። በእርግጠኝነት ግን ጥሩ ምኑ ጋር ነው መጥፎ ምኑ ጋር ነው የሚለውን ለይቶ ማወቅ አለብን። ገባ ታለየን ደግሞ ነጭ ጤፍና ጥቁር ጤፍ ታለየን ከባድ ነው የሚሆነው። አንዳንዴ ብዙ ሰው አለ። መልካም የተነሳው ሐሳብ የሶሻል ሚዲያ ጋር በተያያዘ አጠቃቀም ለምሳሌ እነዚህ በቪዲዮ ስለሚላላኩ ወይም ደግሞ ሶሻል ሚዲያ ላይ በዚህ ፕላትፎርም ላይ ለዚህ ነገር በጣም ተጋላጩ ማን ነው? ጓደኝነት ጠይቀን ተቀብለናቸው ቪዲዮ ካልደወሉልን ወይም ከደወሉ ስናወራ ስለሚያሳዩን ነገር ያልተገባ ነገር ስሜት ቀስቃሽ ነገሮችን በማሳየት ያንኛውን ሰው ሪያክት የማድረግ ነገር አለና በዚህ ጉዳይ ላይ እያወራን ያለነውና ይሄን ሐሳብ ስጡበት። ወንዶች ለዚህ ነገር ተጋላጭ ናቸው፣ ሴቶች 25% የሚላል። ሌላው ደግሞ ይሄ ነገር መቅረፍ ይቻላል በሚለው ላይ መቅረፍ አይቻልም። ምክንያቱም በየተደጋጋሚ ሰው እኔ ጧት ከእንቅልፌ ስነሳ ያው ሶሻል ሚዲያ ላይ አጠቃቀም በተያያዘ ነውና ቅድሚያ ፊቴን ከመታጠቤ ወይም መጸዳጃ ቤት ከመሄዴ በፊት የመጀመሪያ ማየው ስልኬን ነውና ስልኬን ከፍቼ ማን ቴክስት አደረገልኝ ማን ደወለልኝ የሚለውን አያለሁ። አንድ ይሄ ነው። ሁለተኛ ነገር ወንዱ ነው ወይ ሴቷ ነች? ስፔሻሊ ለነዚህ አይነት ነገሮች ቅድም ላነሳሁት እነዚህ ያልተገባ ነገሮችን ማየት፣ ያልተገባ ነገሮችን መላክ፣ ወሲብ ቀስቃሽ ነገሮችን የመመልከት አዝማሚያው የትኛው ላይ ነው በብዛት ለእናንተ ከባዱ የትኛው ነው? የእናንተ ውሳኔ ማለት ወንዱ ነው ሴቷ ነች? እኔ ወንዱ ነኝ በሚል የራሴን ድምዳሜ አስቀምጫለሁ። ማለት እኔ በብዙ መንገድ ነው የማየው። ማለት ሚዲያ ትልቅ ተቋም ነው፣ ትልቅ ነገር ነው። ተተጠቀምክበት ትልቅ ነገር ላይ ማድረስ ትችላለህ። ይሄ እንዳጠቃቀማችን ነው። ግን ሁሉም ሰው ጤነኛ አይደለም። ሴቱም ችግር አለበት፣ ወንዱም ችግር አለበት። ወንድ ብቻ ነው አይባልም። ሴቱስ ማን ነው ጤነኛው? ራሳችን ላይ እንስራ። ገባ? ወንድ ብቻ ተወቃሽ ሊሆን አይችልም። እኔ ብዙ ነገር አይቻለሁ። ሴቱም ጤነኛ አይደለም፣ ወንዱም ጤነኛ አይደለም። መፈተሽ ታለብን፣ መስራት አለብን፣ በራሳችን ላይ መስራት አለብን። እኔ ማን ነኝ? ምኑ ጋር ነው ስህተቴ? ምኑ ጋር ነው የምጠቀምበት? ትክክለኛውን ዕውቀት አገኝበታለሁ ወይ?